ድምጽ ሁሉ ከመጠን በላይ ሲሆን ስሜትን፣ ጤናን የሚረብሽ ሆኖ እናገኘዋለን። በዚህ ሰዓት የድምጽ ብክለት ተከሰተ ብለን ልንወስደው እንችላለን። ይሄ መሳሪያ የሳውንድ መለኪያ መሳሪያ ነው። ዴሲቤል ይባላል። እንደ የድምጹ ምንጭ የድምጹ መጠን ይለያያል። ከተቀመጠው ደረጃ በላይ ሲሆን የማንኛውም ሊሆን ይችላል። የኢንዱስትሪ ውስጥ የሚመነጭ የማሽን ግጭት ፍጭት ሊሆን ይችላል። ሰዎች ተገናኝተው በሆነ ቤት ያለ ሬዲዮ ያለ መንታርቦ ያለ ከፍተኛ ሌላ ኤሌክትሮኒክስ የሆነ ድምጽ ውጪም የሰው ድምጽም ሊሆን ይችላል። ለዛም የተቀመጠ ስታንዳርድ እና የሰውን ጤና ሊጎዳ የሚችለው ከተቀመጠለት ስታንዳርድ በላይ ሲሆን የድምጽ ብክለት እንላለን። የድምጽ ብክለት በከተማችን አዲስ አበባ ውስጥ ከጊዜ ወደ ጊዜ እየቀነሰ መጥቷል ቢባልም አሁንም ግን አሳሳቢነቱ እንደቀጠለ ያለ ሲሆን በዘርፉም ለውጥ እንዲመጣና ከተማዋ ካላስፈላጊ ድምጾች የጸዳችና ሰላማዊ የተረጋጋች እንድትሆን አካባቢ ጥበቃ ባለስልጣን የድርሻውን ለመወጣት የተለያዩ ተግባራትን እያከናወነ ይገኛል። አጠቃላይ የአካባቢ ጥበቃ ባለስልጣን አንዱ ከተሰጠው ስልጣን ጋር ተያይዞ ብክለትን መከላከል ነው። እንግዲህ የተለያዩ አይነት የብክለት አይነቶች አሉ። የድምጽ ብክለት፣ የፍሳሽ ብክለት፣ የደረቅ ቆሻሻ ብክለት፣ የፕላስቲክ ብክለት፣ ሌሎችም የብክለት አይነቶች በጣም ብዙ ናቸው። ከዚህ ውስጥ አንዱ ትልቁ ስራችን ደግሞ የድምጽ ብክለትን መከላከል ነው። እንግዲህ አጠቃላይ ከተማችን አሁን ከረንትሊ ምን ላይ ነው ያለው የሚለውን ስንመለከት ከጊዜ ወደ ጊዜ በጣም ትልቅ መሻሻል፣ ትልቅ ለውጥ እየታየበት ነው ያለው። ይሄ የድምጽ ብክለት እየተሻሻለ የመጣው ወይም እየቀነሰ የመጣው ለምንድን ነው የሚለውን ለመመለስ እንግዲህ አጠቃላይ ከተማችን እየተለወጠች ነው ያለችው፣ እያደገች ነው ያለችው፣ በተለይ ገጽታዋን እየቀየረች ነው ያለችው። ከዚህ ቀደም የድምጽ ብክለት መንስኤ ወይም ምንጭ ይሆናሉ የተባሉ አካባቢዎች ወደ ትክክለኛ ህዝቡ ወደሚፈልጋቸው ሰው ተኮር ወደሆኑ ልማቶች እየተቀየሩ በመምጣታቸው የድምጽ ብክለት ከጊዜ ወደ ጊዜ እየቀነሰ ያለበት ሁኔታ አለ። ለዚህ አንድ ሁለት አብነቶችን ማንሳት ብንችል አንደኛው በተለይ በመልሶ ማልማት እየተሰራ ያለው አሁን ፒያሳ አካባቢ ብንመለከት በጣም ብዙ የድምጽ ብክለት እንደነበረ እናውቃለን። በጣም ጥቅጥቅ ያለ ማህበረሰብ የሚኖርበት ሌሎችም በርካታ የሰው ዝውውር የሚደረግበት ብዙ ግሮሰሪዎች፣ ጭፈራ ቤቶች ያሉበት ቦታ ነው። በተመሳሳይ እንደነ ካሳንቺስ አይነት ብንመለከት እና እንደዚህ አይነት መሰል የሆኑ እንትኖች ሁሉንም ህዝብ ያማከለ ስራ ለመስራት እየተደረገ ባለው እንቅስቃሴ ዛካይ ላይ ያለው አሁን ኦሬዲ ወደ ዜሮ ደረጃ ደርሷል ማለት ነው። ስለዚህ ልማቱ በራሱ የድምጽ ብክለቱን እየቀነሰ ያለበት ሁኔታ አለ። ኮንቲኒየስ ፎሎ አፕ የሚፈልግ አይነት ስራ ነው የድምጽ ብክለት በአዲስ አበባ። ስለዚህ አሁን የምሽቱን ስንሄድበት ሰሞኑን አሁን 11ዱም ክፍለ ከተማ ሙሉ የተቋሙ አመራሮች ባለሙያዎች ተከፋፍለው ሲሰሩ ነበር ማለት ነው። እኔም ጭምር ተሳትፈበት ስንሰራ ነበርና ሰዎች ቢዝነሳቸውን ሲሰሩ ድምጽን በቀነሰ የሰውን ጤና በማይጎዳ መጠን እንዲጠቀሙ ስናስደርግ ነበር ማለት ነው። እና በማታ የተቀመጠ ስታንዳርድ አለ፣ በቀን የተቀመጠ ስታንዳርድ አለው፣ መለኪያ አለው። ከዚህ በላይ ከሆነ ለሰው ልጅ ጤና ጠንቅ ነው፣ ይጎዳል። ሰዎች በምሽት ጊዜ ከ3 ሰዓት በኋላ የእንቅልፍ ጊዜ ነው ተብሎ የሚገመተው የሚተኙ ሰዎች አሉ። ነገ ወደ ስራ ለመሄድ ነገ ጤናማ ስራ ወጥቶ ለመስራት ትርፋማም ለመሆን በቂ እንቅልፍ ሰው መተኛት ስላለበት ይህንን ግንዛቤ እየሰጠ ቤት ለቤት ንግድ ቤቶች የሚበዙበት አካባቢ ላይ ስራዎች ሲሰሩ ነበር ማለት ነው። 69.4 ነው ድምጹ። መሆን ያለበት 45 ነው። የድምጽ ብክለት ምን ያካትታል የሚለውን ነገር መጀመሪያ አንድ ሰው በአካባቢ ላይ ከተፈቀደለት ደረጃ ወይም ስታንዳርድ በሰውነት ከተረጋገጠለት መብቱ ማለት ነው ማንንም ሰው ጉዳት ሊደርስበት አይገባም ማለት ነው። አንድ ግለሰብም ቢሆን አቤቱታም አቅርቦ ምላሽ መሰጠት አለበት። የዛ አንድ ሰው እንትን ምንን ይሰጣል
የብክለት ምንነቱና ደረጃውን ያሳያል ማለት ነው። ያ ደረጃ ደግሞ እንከፋፍላቸዋለን በኢንዱስትሪ ደረጃ፣ በንግድ መኖሪያ ቤት፣ በንግድ በኢንዱስትሪ ብለን ደረጃዎችን አውጥተናላቸዋል ማለት ነው። እዚህ ጋር እንደምታዩት ብዙ ነዋሪ አለ ኮንዶሚኒየም ውስጥ የሚኖሩ። እናንተ ደግሞ እዚህ እየሰራችሁ ነው፣ የስራ እድል ፈጥራችኋል። ለእናንተም ገቢ ነው፣ ለከተማውም እየጠቀማችሁ ነው። ግን ደግሞ ድምጻችሁ ኦቨር ወጥቷል። ብታስተካክሉ ድምጹ ስታንዳርዱ 45 መሆን አለበት። አሁን ግን የእናንተ ቼክ ስናደርገው 73.4። ይሄ ማለት ኦልሞስት እጥፍ እየመጣ ነው ማለት ነው። የድምጽ ብክለት መንስኤዎች በሁለት ልንከፍላቸው እንችላለን። አንዱ ከውስጥ የሚመነጭ ሲሆን ይህ በቤት ውስጥ ከምንጠቀማቸው ቁሳቁሶች የሚወጡ ድምጾችን የሚያካትት ሲሆን፣ ሌላኛው ደግሞ ከውጪ የምናገኛቸው ናቸው። እነዚህ ከተለያዩ ምንጮች የሚነሱ ሲሆን ህዝብ በብዛት የሚሰበሰብባቸው የኢንዱስትሪ አካባቢዎች፣ ከተለያዩ የንግድ ተቋማት፣ ሆቴሎች፣ ጭፈራ ቤቶች የሚወጡ ድምጾች ግንባታ የሚከናወንባቸው ቦታዎችን ያካትታሉ። እንከፋፍላቸዋለን በኢንዱስትሪ ደረጃ፣ በመኖሪያ ቤት፣ በንግድ በኢንዱስትሪ ብለን ደረጃዎችን አውጥተናላቸዋል ማለት ነው። ስለዚህ ያ ሰው ከተፈቀደለት ስታንዳርድ በላይ ሆኖ ከተገኘ ቅሬታ አስገብቶ መብቱ ሊረጋገጥለት ይገባል ማለት ነው። እነዚህ ኢንዱስትሪ ብለን የለየናቸው ደግሞ የራሱ ኢንዱስትሪ መኖሪያ ንግድ ብለን የለየናቸው ደግሞ የራሳቸው የሆነ ደረጃ አላቸው ማለት ነው። በቀንና በማታ ልኬት የምናደርግባቸው ደረጃዎች አሉ ማለት ነው። ለምሳሌ የኢንዱስትሪ ደረጃ ላይ በቀን 75 ዴሲቤል ተቀምጦለታል፣ በማታ ደግሞ 70 ዴሲቤል ተቀምጦለታል ማለት ነው። በንግድ ኤሪያ ደግሞ 65 ዴሲቤል ተቀምጦለታል፣ በማታ ደግሞ 55 ዴሲቤል ተቀምጦለታል ማለት ነው። በመኖሪያ ቤት ደግሞ 45 ዴሲቤል በማታ፣ በቀን ደግሞ 55 ዴሲቤል ተቀምጦለታል ማለት ነው። በ11ዱም ክፍለ ከተማ በቀንም በማታም የድምጽ ብክለቶች አሉ፣ ግን መጠኑ ይለያያል። በቀንና በሌሊት መጠኑ ይለያያል። በየክፍለ ከተማውም ደግሞ ያለው የድምጽ ብክለት መጠን ይለያያል። ማለት በስፋት ያለበት ክፍለ ከተማ አለ፣ ደግሞ የተሻሉ ክፍለ ከተሞች ደግሞ አሉ። ይሄ እንግዲህ እንደ ማለት አገልግሎት መስጫ ተቋማት የሚበዙበት አካባቢ፣ ሆቴሎች የሚበዙበት፣ የተለያዩ በምሽት ጊዜ እንቅስቃሴ የሚያደርጉ ንግዳቸው በምሽት ጊዜ ማታ ጊዜ የሆኑ ድርጅቶች የሆነ ክፍለ ከተማ ኮንሰንትሬትድ ናቸው፣ በጣም ይበዛሉ። የሆነ ክፍለ ከተማ ግን ኢነቸር ሳሳ ያሉ ናቸው እና በዛም ሰበብ ነው በየክፍለ ከተማው የተለያየ ነው ብለን የምንለው እና በቀን ደግሞ የተለያዩ የንግድ እንቅስቃሴዎች አሉ፣ የኮንስትራክሽን ስራዎች አሉ፣ የመኪና ድምጾች አሉ፣ የሃይማኖት ተቋማት አሉ። መቼም አዲስ አበባ በአንድም በሌላም ድምጽ አመንጪ ነገሮች ይበዛሉ ማለት ነው። ከፍተኛ ደንስሊ ፖፑሌትድ የሆነ ከተማ ስለሆነ በጣም የተጠጋጋ ቤት ስለሆነ በጣም በዛም ውስጥ የስራ እንቅስቃሴዎች ስላሉ የንግድና የኢንዱስትሪ የመኖሪያ አካባቢዎችም የተቀላቀሉ ስለሆነ በብዛት የድምጽ ችግሮች አሉ ማለት ነው። በተለይ ማህበረሰቡ አንድ ላይ በሚኖርባቸው አካባቢዎች ላይ ሰሌክት እየተደረጉ እዛ አካባቢ ላይ የተለያዩ ስራዎች ስንሰራ ቆይተናል። ለምሳሌ ቂርቆስ ክፍለ ከተማ ሴንተር የብዙ ሆቴሎች ያሉበት፣ ብዙ መዝናኛ ቦታዎች ያሉበት። ቦሌ ክፍለ ከተማ ብንወስድ በተመሳሳይ ብዙ ሆቴሎች ያሉበት ነው፣ ብዙ መዝናኛ ያሉበት ክፍለ ከተማ ነው። የካ ክፍለ ከተማም፣ ልደታ ክፍለ ከተማ፣ ለሚኩራ ክፍለ ከተማ ደግሞ አፍሪካ ኮንቬንሽን መሰብሰቢያ አዳራሽ ያለበት ነው። ብዙ ቪአይፒ ኮሪደሮች ያሉበት ነው። በጣም በስፋት እየተሰራ ያለበትና መዝናኛዎችም ያሉበት አካባቢ ነው እና ሌሎችም መሰል አካባቢዎችን በአካባቢ ጥበቃ ባለስልጣን አመራሮች ተከፋፍለን ባለሙያዎች ይዘን ለሊት 6 ሰዓትም 7 ሰዓትም 8 ሰዓትም 10 ሰዓትም ትልቅ ስራ የሰራንበት ነበረ። ከየትኛውም አካባቢ የሚወጡ ድምጾች ከተቀመጠላቸው ስታንዳርድ በላይ ሲሆኑ በሰው ልጆች ላይ ከፍተኛ የጤና ጉዳቶችን ያስከትላሉ። በጤና ላይ በተለይ ማለት ነው ብዙ ጊዜ አሁን የታመሙ ሰዎች ሙሉ በቃ ድምጽ እንኳን መስማት የማይፈልጉ ሰዎች አሉ። ያን ነገር ደግሞ ተባብረን አንድ ላይ በጋራ ሆነን መስራት ያለብን ነገር ነው ማለት ነው። ማለት አሁን ለምሳሌ ብዙ ጊዜ እንደዚህ የሚያጋጥመው ምንድነው ኮንዶሚኒየም አካባቢ ላይ የንግድ ኤሪያ ከስር ይሆንና
ከላይ ደግሞ የመኖሪያ ቤት ይሆንና እሱ ጋር ምን ተጽዕኖ ያመጣል? ታማሚ ሰው ሊኖር ይችላል እዛ ቤት ውስጥ በጣም ሴንሲቲቭ ሰው ሊሆን ይችላል እና ያን ነገር ኮንትሮል ማድረግ የማይችል ሰው አለ እና ያ ደግሞ እዛ ጋር ደግሞ ንግድ ላይ ነኝ መስራት አለብኝ ብሎ የሚያስብ ሰው አለ። ግን ያ ምንድነው ኮላቦሬት አድርጎ ተጋግዞ መስራት አለባቸው ማለት ነው። This is not healthy. ቦሌ አካባቢ ወደ ኤድናሞን ቺቺኒያ አካባቢ በጣም ለሚኩራ አካባቢ ብዙ የድምጽ ብክለቶች ይታዩባቸዋል ማለት ነው። ግን አሁን እኛ ክትትል ስናደርግ ሁሉም ክፍለ ከተማ ላይ ክትትል ቁጥጥር እናደርጋለን ማለት ነው። 11 ክፍለ ከተማ ላይ የክትትል ቁጥጥር ስራ እንሰራለን ማለት ነው። ምንም መኖሪያ ቤት የሌለበት ኢንዱስትሪ ብቻ ያለበት አካባቢ ላይ አንዱ ኢንዱስትሪ ወር ፋብሪካ ከአንዱ ፋብሪካ እንዳይረብሽ ከዚህ በላይ ድምጽ ማውጣት የለበትም። እዛም ሰዎች ስለሚሰሩ በሰው ልጅ ጤና ላይ ጉዳት ስለሆነ ውስጥ ላይ ያሉ ተመሳሳይ ያልሆነ ድምጽ የሚያወጡ ፋብሪካዎች ጎን ለጎን ሊኖሩ ስለሚችሉ ያንዱ ድምጽ አንዱን ሰራተኛ እንዳይጎዳ በቀን 75 በማታ 70 ይላል። የገበያ አካባቢ ደግሞ ሲሆን በቀን 65 በማታ 55 ይላል። የመኖሪያ ቤት አካባቢ ደግሞ ሲሆን ምንም ኢንዱስትሪም ምንም ገበያም የሌለበት ነዋሪ ብቻ ያለበት አካባቢ በቀን 55 በማታ 45 ዴሲቤል በላይ ማድረግ ወንጀል ነው ይላል። ስለዚህ ያንን ህግ ነው ኢንተርናሽናል ህግ ነው ለሰው ልጅ የወጣው የዓለም ጤና ድርጅት የሚሰጠው ስታንዳርድ አንድ ስለሆነ ከዚህ በላይ ሲሆን ለሰው ልጅ ጤና ይጎዳል የሚለውን የኢንተርናሽናል ስታንዳርዱንም ትቀበላለህ የሀገርንም ሁኔታ አይተ የራስንም ስትሪጀንት ስታንዳርድ ማውጣት ትችላለህ ማለት ነው እና በዛ መሰረት ነው ይሄ የተዘጋጀው። በዛ መሰረት ነው ክትትሉም የሚደረገው ማለት እና ሰዎች የሚያስቡት በቃ እሱ መተኛት ስለፈለገ ነው እንደዚህ ተራና ቀላል ለእንቅልፍ ብቻ ድምጽ ጸጥ እንዲልልን የምንፈልገው ለእንቅልፍ ብቻ እንደሆነ አድርገው የሚያስቡዋል። ለእንቅልፍ ብቻ አይደለም ለጤናም ጭምር አስፈላጊ ነው። ለከፍተኛ ድምጽ ስንጋለጥ ጤናችንን እያጣን ነው የምንሄደው። የመኖሪያና የሆቴሎች አካባቢ ስለሆነ በቀን የሚፈቀደው 55 ዴሲቤል ነው። ማታ ከ3 ሰዓት በኋላ ደግሞ 45 ዴሲቤል ነው። አሁን ኦልሞስት ደብል ነው 85 እና 88 አካባቢ። የድምጽ ብክለትን ለመከላከል እንደ አካባቢ ጥበቃ ባለስልጣን በሁለት መንገድ ነው የከወንን ያለን። አንደኛው መደበኛ ስራ አለው፣ እቅድ አለን። በማዕከል ደረጃ ያሉ ባለሙያዎቻችንና በክፍለ ከተማ ደረጃ ያሉ ባለሙያዎቻችን ተቀናይተው ከደንብ ማስከበር ከፖሊስ ጋር በመቀናጀት መደበኛ ስራ አጠቃላይ ክትትል ያደርጋሉ፣ ቁጥጥር ያደርጋሉ፣ ግንዛቤ ይፈጥራሉ። ወጣ ያለ ወይም ከልኬቱ በላይ የሚያደርጉ አካላቶች ካሉ ደግሞ ተጠያቂ የሚሆኑበት ስርዓት አለ። ሁለተኛው ስልታችን ግን መደበኛ ስራው እንደተጠበቀ ሆኖ በሃይ ሌቭል ከፍተኛ አመራሩ ተቋሙን የምንመራ አመራሮች ክፍለ ከተሞችን በመከፋፈል ማዕከል ላይ ያሉ የተወሰኑ ባለሙያዎችን ቲም ወይም ኮሚቴ በማደራጀት ከክፍለ ከተማው ጋር በመሆን በተለይ ደግሞ ከፍተኛ የሆነ የድምጽ ብክለት ይኖርባቸዋል ብለን ያሰብናቸው አካባቢዎች ላይ የዘመቻ ስራዎች በማድረግ ዲተራንስ መፍጠር ብቻ ሳይሆን በዛውም ግንዛቤ መፍጠር አላግባብ ይሄን ማድረግ ተገቢ እንዳልሆነ ተጽዕኖ እንዲኖር አመራሩም ትኩረት እንዳደረገ ተቋሙም ትኩረት እንዳደረገ ባለሙያውም ትኩረት እንዳደረገ ኢቭን የከተማ አስተዳደሩም ልዩ ትኩረት አድርጎ እንደሚሰራም ትልቅ መልእክትና ትልቅ ግንዛቤ የሚፈጥር በመሆኑ እንዲህ አይነት ዘዴዎችን ተጠቅመን እንሰራለን። መጀመሪያ ላይ የግንዛቤ ማስጨበጫ ስራ እንሰራለን ማለት ነው። ግንዛቤ ለሌላቸው ቅድም ያልኩትን ደረጃዎች በማስቀመጥ ግንዛቤ እንፈጥርላቸዋለን ማለት ነው። ቀጥሎ ከግንዛቤ ቀጥሎ ድጋሚ ክትትል በምናደርግበት ወቅት ሞር ግንዛቤውና ኢንፎርሜሽኑ ስላላቸው የማስጠንቀቂያ ደብዳቤ እንሰጣቸዋለን ማለት ነው። የማስጠንቀቂያ ደብዳቤ ስንሰጣቸው በአንዴ አይደለም ሄደን የምናሽገው ማለት ነው። ምክንያቱም ግንዛቤ ፈጥረን ከግንዛቤ በኋላ ማስጠንቀቂያ የመጨረሻ ማስጠንቀቂያ ሰጥተን ወደ እርምጃ ነው ህጋዊና አስተዳደራዊ እርምጃ ነው የምንወስደው ማለት ነው። በብዛት ክትትል ቁጥጥሩ የሚደረገው በአካባቢው ላይ ያሉ ሰዎች ጤናማ የሆነ የስራ እንቅስቃሴ ማድረግ ይችላሉ አይችሉም። ተማሪ ካላቸው ተማሪያቸው ማንበብ ይችላል።
ህመምተኛ የሚያመው ሰው ካለ በሰላም አርፎ መተኛት ይችላል። ሌላውም ጤነኛ ሰው የእንቅልፍ ሰዓቱን በደንብ መጠቀም ይችላል አይችልም የሚለውን ነው የምናየውና በዛ መሰረት ነው ልኬቱ የሚካሄደው። ስንለካ እያንዳንዱ ነገር በመመሪያ የተቀመጠ ነው። ሰራተኛ የሚሄደው ባለሙያ እንደፈለገ ሊያደርግ አይችልም ማለት ነው። ይለካል። ሰዎቹም የሚለካላቸው ድምጽ ብክለቱን እያወጡ ያሉት ያው እንግዲህ ብዙ ጊዜ የሚወሰደው በስውር ነው። ተቆጣጣሪ መሄዱን ካወቁ ድምጹ መጨመር መቀነስ ስለሚቻል ወዳው ድምጹን ቀንሶ ችግሩን ያጠፋሉ። ሲተት ደግሞ ይጨምራሉ። ለዛ ካልተባለ በስተቀር በግልጽ ነው የሚወሰደው ማለት ነው። እንደዛ አይነት ችግር ያለበት አካባቢ በስውር ይወሰዳል። ከተወሰደ በኋላ የልኬት ውጤቱ ይነገረዋል። ምሽት ነው። ሰራተኞቻችንም ይሄን ስራ የሚሰሩ እንቅልፋቸውን አጥተው ነው 5 ሰዓት ጀምሮ 4 ሰዓት ጀምሮ ከ3 ሰዓት በኋላ ነው መቼም እስከ ንጋቱ 11 ሰዓት የሚያነጉ ቤቶች ጭምር ስላሉ ስራው ራሱ ከባድ ነው የሚያደርገው ማለት ነው። እና ያንን በአዋጁ መሰረት በደንቡ መሰረት በመመሪያው መሰረት ነው የሚሰራውና እያንዳንዱ ሰው የራሱ መብት አለው። በንጹህና ጤናማ አካባቢ የመኖር ህገ መንግስታዊ መብት አለው። የኛ መስሪያ ቤት ደግሞ አዋጅን፣ ደንብን፣ መመሪያን መሰረት ያደረገ ሰዎች ህግን ብቻ ጠብቀው እንዲሰሩ የማስደረግ ስራዎችን እንሰራለን ማለት ነው። የከተማችን የዓለም ዲፕሎማሲ መቀመጫነት 3ኛ ደረጃ ላይ ያለች ከተማ ነች። ከተማዋ ከጊዜ ወደ ጊዜ በጣም እድገቷ እየፈጠነ እየተለወጠ በመምጣቱ የመሰብሰቢያ ቦታዎችም ጭምር በስፋት ያሉባት ከተማ፣ ለምሳሌ የአፍሪካ ኮንቬንሽን አለ፣ አድዋ መሰብሰቢያ አለ፣ የአፍሪካ ህብረት አለ፣ ሌሎችም ትልልቅ የሆኑ የመሰብሰቢያ አዳራሾች ቦታዎች በጣም በስፋት በልማቱ ምክንያት እየተሰሩ በመሆናቸው ስብሰባዎች በጣም ብዙ እየተካሄዱ ነው ያሉት ከተማችን። ስለዚህ ባለፈው አሁን ለምሳሌ የአየር ንብረት ለውጥ ሰሚት የሚል ከ25000 በላይ የውጭ ዜጋ የተሳተፈበት አዲስ አበባ ላይ ለተከታታይ ከ15 ቀን በላይ የሚቆይ ስብሰባ ነበር። ጀስት እንደዚህ አይነት ሴሬሞኒዎች በሚኖሩበት ጊዜ ከመደበኛው ስራ ባለፈ ከሚመለከታቸው አካላቶች ጋር በቅንጅት በመሆን ባለሙያዎቻችንን በመያዝ አጠቃላይ የድምጽ ብክለቱን ግንዛቤ መፍጠር ስራ በጣም በስፋት የሰራንበት ሁኔታ አለ። ከዛ በኋላ ድጋሚ በየትኛውም ታይም ቸክ ስናደርግ ጥሩ ከሆነ አፕሪሼት እናደርጋቸዋለን፣ ምሳሌ እናደርጋቸዋለን። ዛሬ ማስጠንቀቂያ ያሰጠናችሁ ጨምሮ ካገኘነው ደግሞ በተጠያቂነት እናሳፍናለን ማለት ነው። ይሄን አስተካክል። ስለዚህ በዛ መሰረት እዚህ ጋር ቀሪዋ ላይ ፈርመንልና ያን ኦሪጂናሉን ቸካለን ስምና ፊርማ